ከጋሽ ስብሐት ገብረ እግዚአብሔር እግረ መንገድ የሚል መጽሐፍ ጋር መሳ ለመሳ መናፍቁ ካህሊልና ሌሎች የሚለውን ስራ በሙሉቀን ታሪኩ የተተረጎመውን እናነባለን። የምንጀምረው ነብዩ በሚሰኘው ስቶሪ ነው። ተለይቶ የተመረጠውና የተወደደው አልሙስጠፋ በእድሜው አጋማሽ ወደ ተወለደበት ደሴት ተመልሶ መጣ። የተመለሰበት ቲሽሪን ወር የመታሰቢያው ወር ነበር። መርከቧ ወደ ወደቡ ስትቃረብ አልሙስጠፋ በመርከበኞቹ ተከቦ የመርከቧ አፍንጫ ላይ ቆሟል። ወደ አገሩ የመመለሱ ስሜት ልቡን ሞልቶታል። መናገር ጀመረ። በድምፁ የባህሩን ቃላት ተሞልቶ እንዲህ አለ። እነሆ የተወለድንብሽ ደሴት እዚህ መሬት እንኳን አጎንብሳ ትቀበለናለች። ለሰማዩ ዝማሬ፣ ለምድሪቷ ደግሞ እንቆቅልሽ ይሁን። ለመሆኑ በሰማይና በምድር መካከል ዝማሬን መሸከም አሊያም እንቆቅልሽ የሚፈታ ነገር አለ? የኛው ጥልቅ ስሜት ካልሆነ በቀር። እነሆ ባህሯ ወደዚህ ዳርቻዎች መለሰችን። በእርግጥ ለእርሷ ከበርካታ ሞገዶች መካከል እንደ አንዲት ሞገድ ነን። ወደዚህ የላከችን ድምጿን እናሰማላት ዘንድ ነው። ግን ደግሞ የልባችንን እኩሌታ አለትና ሸዋ ላይ ካልሰበርን እንዴት ይቻለናል? የባህረኞችና የባህሯ ሕግ ይህ ነው። ነፃነት የምትሻ ከሆነ እንደ ጭጋግ መትነን ይኖርብሃል። ስፍር ቁጥር የሌለው የጋዝና የአቧራ ደመና ቀስ በቀስ ፀሐያትና ጨረቃዎች እንደሚሆን ሁሉ ቅርጽ አልባው ዕድሜውም ሙሉ ቅርጽ በመሻት ይኖራል። ብዙ ዞረን ደረቅ ቅርጻችንን ይዘን ወደዚህች ደሴት የተመለስነውን ብንሆን መጀመሪያ እንደ ጉም በመብነን ጅማሬ መማር ግድ ይለናል። ስሜትና ነፃነት እንጂ ጸንቶ የሚኖርና ከፍታ ላይ የሚደርስ ሌላ ምን አለ? የዝማሬ ድምጻችን የሚሰማበትን የባህር ዳርቻ በመሻት እንዞራለን። ሰሚ በሌለበት የሚገላበጥ ሞገድ ምን ይጠቅማል? ወትሮስ ያልተሰማው አይደል ከጥልቅ ሐዘናችን የሚያክመን? ያልተደመጠው ድምጻችን ነፍሳችንን ጠርቦና ፍቆ ቅርጽ ያስይዛታል፣ ለጣፈንታችንም መልክ ይሆነዋል። ከመርከበኞቹ አንዱ ወደፊት ቀርቦ እንዲህ አለው። አለቃ ሆይ፣ እነሆ በአንተ መሪነት ተጉዘን ከናፈቅናት ደሴት ደርሰናል። አንተ ግን ከመደሰት ይልቅ ስለ ሐዘንና ስለ ተሰበረ ልብ እያወራ ነው። አልሙስጠፋም መለሰለት፣ ስለ ነፃነትና እንደ ጭጋግ ስለሆነው ታላቁ ነፃነታችንስ አልተናገርኩምን? ሆኖም ወደ ትውልድ ደሴቴ ተመልሼ የመጣሁት በህመም ስሜቴ ተጉዤ ነው። በገዳዮቹ ፊት ተመልሰው እንደሚንበረከክ የሟች ጣረ ሞት እኔም እንዲሁ ተመልሼ መጥቻለሁ። ሌላኛው መርከበኛ ደግሞ እንዲህ አለ። እነሆ እዚያ ወጀብ ገት ግንብ ላይ የቆሙትን አያሌ ሕዝብ ተመልከት። በዝምታቸው ያንተን መምጫ ቀንና ሰዓት ቀድመው ተናግረዋል። አንተን ለመቀበል ከእርሻ ማሳና ከወይን አጸዳቸው በፍቅር ወጥተው ቆመዋል። ከዚያም የሕዝቡ የለቅሶና የዋይታ ድምፅ ተሰማ። ጩኸታቸው የልመናና የትውስታ የዝክር ድምፅ ያለው ነው። አልሙስጠፋ መርከበኞቹን አየት አድርጎ እንዲህ አላቸው። ለመሆኑ ምን ይዤላችሁ መጣሁ? ለአደን ወደ ሩቅ አገር የሄድኩ አዳኝ ነበርኩ። እነርሱ የሰጡኝን ወርቃማ ቀስቶች በኢላማዬ ጨርሻቸዋለሁ። ግን ደግሞ ምንም ግዳይ አላመጣሁላቸውም። የወረወርኳቸውን ቀስቶች ያልተከተልኳቸውም። ምናልባት የሚያቆስልኳቸው ንስሮች ክንፍ ላይ ተሰክተው ወደ መሬት ሳይመለሱ ሰማይ ላይ እየዞሩ ይሆናል። አሊያም ቀስቶቼ በተራቡ ሰዎች እጅ ገብተውም ይሆናል። የወረወርኳቸው ቀስቶች የት እንዳረፉ አላውቅም። የማውቀው ነገር ቢኖር ሰማይ ላይ መታጠፋቸውም ብቻ ነው። ቢሆንም ግን የፍቅር እጅ ዛሬም እኔ ላይ ነው። እናንተ መርከበኞቼ ይኸው የኔን ዓላማ ይዛችሁ ትቀዝፋላችሁ። እኔም ሞኛ አልሆንም። የመጥፎ ቀናት እጅ ጉሮሮዬን ሲያንቀኝ ጮክ ያለቅሳለሁ። ከናፍሬ በነበልባል ሲቃጠል ደግሞ አዜማለሁ። አልሙስጠፋ ይህንን ሲናገር መርከበኞቹ በውስጣቸው ይጨነቃሉ። አንዱ እንዲህ አለ። አለቃ፣ እስኪ ሁላችንንም አስተምረን። ደምህ በደም ስራችን ሊንቆረቆርና ያንተን ባለመዓዛ ጣዕም መተንፈስ ስንችል መረዳታችን አይቀሬ ይሆናልና። በድምፁ ውስጥ ንፋሱ ይናገር ነበር። እንዲህም ሲል መለሰላቸው። ወደ ተወለድኩባት ደሴት ያመጣችሁኝ መምህር እንደሆን ነው። ግና መቼ በጥበብ ተሞላሁና ስለ ራሴ እንጂ ሌላ ነገር ስለመናገር ያልበቃሁ ለጋ ነኝ። ጥልቅ የሆነ የኔነት ጥሬን ማድመጥ እንጂ ሌላ ምን አውቅና
ጥበብ ያለው እርሱ ይፈልገው፣ ከአደይ አበባ ላይ አሊያም ከአንዲት ቁንጥር የሸክላ አፈር ላይ። እኔማ አንድ ዘፋኝ ነኝ፣ የምድሪቷን ድምፅ አዜማለሁ። በእንቅልፍ መካከል የሚሄደውን የእናንተን የጠፋ ህልም አዜማለሁ። ባህሩንም አተኩሬ ያለው። መርከቧ ወደ ወደቡ ገባች። ወጀብ ገቱን ግንብ ሲቃረብ ከትውልድ ደሴቱ ተመልሶ ከወገኑ መካከል ለመቆም በቃ። የወገኖቹ ልቦች ጩኸትና ዋይታ ይሰማዋል። ብቸኝነት የሞላው ልቡ ተላወሰ። ህዝቡ በዝምታ የእርሱን ንግግር እየጠበቁ ነው። ሆኖም ግን የተጫነው የሐዘን ትዝታ እንዲናገር አላስቻለውም። በልቡም እንዲህ አለ፣ አዜማለሁ ነበር ያልኩት። ከናፍሬ ተከፍቶ የህይወት ድምፅ አውጥቼ ደስታና ድጋፍ መፍጠር አልችልም። ከህዝቡ መካከል ቀድማ የተናገረችው ከሪማ በህፃንነት እድሜዋ ከአልሙስጠፋ ጋር በእናቷ አጸድ አብራው ተጫውታ አድጋለች። ፊትህን ከኛ ሰውረህ ከጠፋህ 12 ዓመትህ ነው። ያንን ሁሉ ዓመታት ድምፅህን ተርበንና ተጠምተን ቆይተናል። በፍቅር አይኖቹ ተመለከታት። ወላጅ እናቱን የሞት ነጫጭ ክንፎች ሲወስዷት አይኖቿን የከደነችላት ከሪማ ነበረች። 12 ዓመታት ነው ያልሽው ከሪማ? ናፍቆቴን በቀናት ልቆጥረውም ሆነ ልመዝነው እንዲሁም ጥልቀቱን ልገልጸው አልችልም። በፍቅር ላይ ናፍቆት ሲታክልበት የጊዜን መለኪያና ጥልቀት ያሸንፋል። የመለያየት ጊዜ ርዝማኔን የሚያስቀሩ ሁነቶች አሉ። መለያየት የአእምሮ መዳከም እንጂ ሌላ ነገር አይደለም። ምናልባትም አልተለያየንም ነበር። አልሙስጠፋ ከፊቱ የተሰበሰቡ ወገኖቹን አያቸው። ወጣትና አዛውንቶች፣ ብርቱና ደካሞች፣ ፀሐይና ነፋስ ፊታቸውን ያገረጣቸው፣ የተዳከመ አስተያየት ያላቸው። በሁሉም ፊት ላይ የናፍቆት ብርሃንና ጥያቄ አስተያየት ይነበባል። አንዱ እንዲህ አለ፣ መምህር ሆይ የህይወት መራራነትን ተስፋና ምኞታችንን አጨልሞታል። ልቦቻችን ተናውጠዋል። ፈጽሞ አልገባንም። እንድታጽናናንና የሐዘናችንን ትርጉም እንድንረዳ ታግዘን ዘንድ እለምንሃለሁ። የአልሙስጠፋ ልብ በሐዘን ራደች። እንዲህ ይመለሰላቸው፣ ህይወት ከሁሉም ነገር በፊት የነበረች ናት። ቆነጃጅት ምድር ላይ ከመወለዳቸው በፊት ቁንጅና ነበረች። ስለ እውነት ከመነገሩ ቀድማ እውነት ነበረች። ህይወት በዝምታችን ውስጥ ታዜማለች፣ በእንቅልፋችን ውስጥ ታልማለች። በዝቅታ ከወደቅንበት ጊዜ እንኳን ቢሆን ህይወት ከፍ ባለ ዙፋን ላይ ትቀመጣለች። እኛ ስናለቅስ እርሷ በቀኑ ላይ ፈገግ ትልበታለች። የእስራት ሰንሰለታችንን በምንጎትትበት ወቅት እርሷ ነፃ ናት። ብዙ ጊዜ ህይወትን እናማረራለን። ሆኖም ግን መራራና ጨለማኛው እንጂ እርሷ አይደለችም። ህይወትን ባዶ ናት እንላለን። ሆኖም ግን ነፍሳችን በምድረ በዳ የተቀበዘበዘችና ስለ ራሷ ብቻ እያሰበች መሆኗን ልብ አንልም። ህይወት ጥልቅ ከፍ ያለችና ሩቅም ናት። ሰፊው የእይታ አድማሳችሁ እግሯ ስር አይደርስም። ሆኖም ደግሞ ቅርብ ናት። እስትንፋሳችሁ ከእርሷ ልብ ባይጠጋም የጥላችሁ ጥላ ግን ፊቷ ላይ ያርፋል። የጩኸታችሁ ማስተጋባት ለእርሷ እንደ መኸርና ጸደይ ነፋስ ነው። እንደ ነፍሳችሁ ሁሉ ህይወት ደግሞ ድብቅና ስውር ናት። ህይወት ስትናገር ሁሉም ነፋሶች ቃላት ይሆናሉ። ህይወት ስትናገር የከናፍራችሁ ፈገግታና የአይኖቻችሁ እንባ ሳይቀሩ ድምጾች ይሆናሉ። ህይወት ስታዜም መስማት የማይችል ሳይቀር ጆሮ ይሰጣታል። ህይወት ስትራመድ አይነ ስውራን እጆች ይዘው ባድናቆት ይከተሏታል። አልሙስጠፋ መናገሩን አቆመ። ከፊቱ የተሰበሰቡት በሙሉ በዝምታ ተውጠዋል። በጸጥታቸው ውስጥ ያልተደመጠ ዝማሬ አለ። ንግግሩ ብቸኝነትና ውስጣዊ ህመማቸውን ዳብሶታል። ከፊታቸው አልፎ ወደ ደሴታው የሚያስገባውን መንገድ ተያያዘው። በቀጥታ ያመራው እናትና አባቱ ከነርሱ በፊት አያቶቹ ወዳረፉበት አጸድ ነበር። ሊቀበሉት ከወጡት መካከል ጥቂቶች ተከትለውታል። ከዘመዶቹ መካከል በህይወት የቀረ አልነበረምና አልሙስጠፋ
ከዘመዶቹ መካከል በሕይወት የቀረ አልነበረምና አልሙስጠፋ ተቀባይ አልነበረውም። የመምጣቱን ዜና ቀድሞ የሚናገርለትና ደግሶ የሚቀበለው ዘመድ የለውም። የመርከቡ ካፒቴን ባዘኔታ አልሙስጠፋን ለሚመለከቱት የአገሪቷ ነዋሪዎች እንዲህ በማለት ማጽናኛ ቃሉን ሰጣቸው። መንገዱን ይጓዘው ዘንድ አታስቸግሩት። ምግቡ የብቸኝነት ህብስት ነው። ዋንጫውም በትውስታ ወይን ተሞልቷልና ለብቻው ሆኖ ይጠጣ። የካፒቴኑን ቃል የሰሙት ባህረኞች እግራቸውን ሰበሰቡ። በወጀብ ገት ግንቡ ላይ የተሰበሰቡ ሁሉ በየፊታቸው ተበታተኑ። ከሪማ ብቻ ጥቂት ርቀት ተከተለችው። ብቸኝነቱንና የትውስታ ስሜቱን በማሰብ ብታዝንለትም ልታናግረው አልሞከረችም። ጥቂት እንደተከተለችው እርሷም ወደ ቤቷ በመሄድ አንድ ዛፍ ስር ተቀምጣ አለቀሰችለት። ሌላ ምን ማድረግ እንደምትችል አታውቅም ነበር። አልሙስጠፋ የእናትና አባቷ አጸድ ዘንድ ደረሰ። ከገባ በኋላም ሌላ ሰው እንዳይከተለው አስቦ በሩን ዘጋው። ለ40 ቀንና ሌሊት አጸዱን ዘግቶ እዚያ ካለው ቤት አረፈ። ማንም አልመጣበትም። በሩ ዝግ ስለነበር ህዝቡ ብቻውን መሆን መፈለጉን በመረዳት ወደ በሩ ተጠግተው እንኳን አላስቸገሩትም። 40 ቀናት ሲያልቁ አልሙስጠፋ በሩን ከፈተ። ይገቡ ዘንድም ፈቀደላቸው። 9 ሰዎች ወደ አጸዱ መጡ። 3ቱ ከራሱ መርከብ ላይ ነበሩ፣ መርከበኞቹ ሲሆኑ 3ቱ ደግሞ አብሮ አደግ ጓደኞቹና ደቀ መዛሙርቱ ነበሩ። በዚያ ማለዳ ከደቀ መዛሙርቱ ጋር ተቀምጦ የዘመን ርቀትና ትውስታውን ማሰብ ጀመረ። ሐፊዝ የተባለ ደቀ መዝሙሩ እንዲህ አለው። መምህር ሆይ ስለ አርፋሊስ ከተማና 12ቱን ዓመታት ስለቆየህበት ምድር ንገረን። አልሙስጠፋ በዝምታ ተራሮቹን ተሻግሮ ያለውን ሰፊ መስክ አተኩሮ ይመለከት ጀመር። በዝምታው ውስጥ ትልቅ ፍልሚያ ነበር። ከዚያም እንዲህ አለ። ወዳጆቼና ተከታዮቼ ሆይ በርካታ እምነቶችና ባዶ ሃይማኖት ላለው ሕዝብ ዘኑለት። ያልሸመነውን ጨርቅ ለሚለብስ፣ ያልጋገረውን ዳቦ ለሚመገብና ያልጠመቀውን ወይን ለሚጠጣ ሰው ዘኑለት። አቅመ ደካሞችን የሚያጠቃን በጀግንነት ለሚያወድስና ወራሪን ለጋስ ብለው ለሚመርቁ ዘኑላቸው። ህልሙን በመናቅ በንቃቱ ወቅት ራሱን ለሚያስገዛ ሕዝብ ዘኑለት። ቀብር ላይ እንጂ ሌላ ቦታ ድምጹን ለማያሰማ ሕዝብ ዘኑለት። አንገቱ ላይ ሰይፍ ካላረፈበት በቀር ልቡ ለማይነሳ ሕዝብ ዘኑለት። መሪው እንደ ቀበሮ ለሆነ፣ ሊቃውንቱ አጭበርባሪ ለሆኑበት፣ ይህ አገሬው ጥበብ የተጣፈና የተኮረጀ ለሆነበት ለዚያ ሕዝብ ዘኑለት። አዲስ መሪውን መለከት እየነፋ ተቀብሎ ሲሞት በጩኸት ለሚሸኝ፣ መልሶ ደግ ተተኪውን ለመቀበል መለከት ለሚነፋ ለዚያ ሕዝብ ዘኑለት። ጠቢባኑ ለዓመታት ለደነቆሩበት፣ ጠንካራ ሰዎች ከሕፃናት አልጋ ላልተነሱ ለዚያ ሕዝብ ዘኑለት። ብዙ ቦታ ለተበጣጠሰና እያንዳንዱ ብጣሽ ራሱን እንደ ምልኡ ሕዝባዊ መንግስት ለሚመለከት ሕዝብ ዘኑለት። ዘኑለት ዘኑለት። አንደኛው ደግሞ እንዲህ አለ። እስካሁን ድረስ ልብን ከፍ ዝቅ ስለሚያደርገው ነገር ንገረን። አልሙስጠፋ ደቀ መዝሙሩን አየው። መናገር ሲጀምር ድምፁ የከዋክብት ዝማዌ ይመስል ነበር። በቁምህ ስታልም፣ ውስጣዊ ድምፅህን ለመስማት ዝም ስትል፣ እሳቤህ እንደ በረዶ ብናኝ በመውረድ ውስጣዊ ድምፅህን በነጭ ዝምታ ከፈን ይሸፍኑታል። የእውን ህልም ማለት በልብህ ሰማያዊ ዛፍ ላይ እንደሚያርፍ ደመና ነው። ሐሳቦችህም የልብህ ነፋስ መስክና ተራሮች ላይ የሚበትናቸው መልክ አበባዎች ናቸው። ቅርጽ አልባው ውስጥህ መልክ እስኪይዝ ድረስ በሰላም እንደምትጠብቅ ሁሉ ደመናም የፈጣሪ ጣቶች በዳሰሳ ፀሐያት ከዋክብትና ጨረቃዎች እስኪያደርጉት ድረስ በሰማይ ላይ ይንቀዋለላል። በመቀጠል ተጠራጣሪው ሳርኪስ በተራው እንዲህ ሲል ተናገረ። ግን ደግሞ ጸደይ ሲመጣ የህልማችን በረዶና ሐሳባችን ቀልጠው ይጠፋሉ። እንዲህ መለሰለት። እርግጥ ነው ጸደይ ውዷን ከጢሻና ከወይን ተክል ስር ለመፈለግ ስትመጣ በረዶ ይቀልጣል።
በትናንሽ ጅረቶች በኩል ወርዶ ወንዝ ፍለጋ ወደ ሸለቆች ይፈሳል። በዚያም ተጠምተው ለሚጠብቁት ለምለም ዛፎች ይደርሳቸዋል። የልባችሁ በረዶም ጸዳያችሁ ሲመጣ ይቀልጣል። ምስጢራችሁም በጅረቶች በኩል በመፍሰስ የሕይወትን ወንዝ በመሻት ወደ ሸለቆ ይፈሳሉ። ወንዙም ምስጢራችሁን ሸፍኖ በመያዝ ወደ ታላቅ ባህር ተሸክመው ይሄዳል። ጸደይ ሲመጣ ሁሉም ነገር ይቀልጥና ወደ ዜማ ይቀየራል። ሰፊ መስክ ላይ ሲወርድ የከረመ የበረዶ ግግር እንኳ ቀስ በቀስ ይቀልጥና ወደ ጅረት ይወርዳል። የእርሱ ፀሐይ ፊት ሰማይ ላይ ሲወጣ የማይቀልጥ ምን አለ? ከናንተ መካከል የሸለቆ ተክሎች ውሃ ጣጭ የማይሆን ማን ነው? ትናንት ባህሩ ወደ ወሰዳችሁ ስፍራ ስትጓዙ ነበር። መዳረሻ ዳርቻም ሆነ ማንነት አልነበራችሁም። ከዚያም የሕይወት እስትንፋስ ቀርጾ አሳመራችሁ። ከፍ ብላችሁም ከፍታን መፈለግ ጀመራችሁ። ባህሯም ከኋላችሁ ተከታይና ጠባቂ ሆነቻችሁ። ውብ ዜማዋ አብሯችሁ ነው። እናንተ ወላጅነቷን ብትረሱም እርሷ ግን ለዘላለም እናትነቷን አትዘነጋም። ሁል ጊዜም ወደ ራሷ ትጠራቸዋለች። በተራሮችና በበረሃ በምትጓዙበት ወቅት ሁሉ የእርሷን ጥልቅና ሰላማዊ ልብ ትናፍቃላችሁ። እናንተ ልብ ባትሉትም ቅሉ ልባችሁ የምትናፍቀው ሰፊና ወቅተ ልክ ሰላሟን ነው። ሌላ ምን ሊሆን ይችላል? በተራሮች ቅጠል ላይ ዝናቡ ሲጨፍር፣ የበረዶ ብናኝ በረከትና ቃል ኪዳን ሲያመጣ፣ ከብቶቻችሁም በሸለቆ ወዳሉት ወንዞች ስታወርዱ፣ ሁሉም ነገር እንደ ጅረቶች ተገናኝተው አረንጓዴ በለበሰው መስክ ላይ ሲወርዱ፣ በዚህ ሁሉ ወቅት ባህሩ አብራችሁ ናት፣ የፍቅራችሁ ጠባቂና የታሪካችሁ ምስክር በመሆን እንዲሁ በውስጣችሁ ያለው የበረዶ ክምር ነው ወደ ባህር የሚያወርደው። በማለዳ አጸዱ ውስጥ እየተዟዟሩ ሳለ አንዲት ሴት ያጸዱ በር አጠገብ ቆማለች። እርሷም አልሙስጠፋ ከሕፃንነቱ ጀምሮ እንደ እህቱ የሚወዳት ከሪማ ናት። በሩን አላንኳኳችም፣ አልተጣራችምም። በሩ አጠገብ በሐዘን ቆማ ወደ አጸዱ ታያለች። አልሙስጠፋ እንዳህያቱ ደርሷ ሄዶ የአጸዱን በር ከፈተላት። ከሪማ ስትገባም ተቀበላት። እንዲህ አለችው፣ በፊትህ ብርሃን እንዳንኖር ለዓመታት ጥለህን ይጠፋህ። ለዓመታትም በፍቅርና በናፍቆት ስንጠብቅህ ነበር። እነሆ ሕዝቡ አንተን የጥበብ ቃላት ለመስማት እየጠበቁ ነው። እኔንም የላኩኝ ወጥተህ የተሰበሩ ልቦቻቸውን ትዳብስ ዘንድ ሞኝነንና ትመራንም ዘንድ እንድጠራህ ነው። እንዲህ መለሰላት፣ ሁሉንም ሰው ጠቢብ ብለሽ የማትጠሪ ከሆነ እኔን ጠቢብ አትበይ። እኔ ገና ለጋ እሸት ነኝ። ከቅርንጫፍ ላይ ያበብኩት ትናንትና ነው። ከናንተ መካከል ማንንም ሞኝ አትበይ፣ ምክንያቱም ማናችንም ጠቢብ ወይም ሞኝ አይደለንም። ሁላችንም በሕይወት ዛፍ እንዳሉ አረንጓዴ ቅጠሎች ነን። ሕይወት ደግሞ ከጥበብ በተለይ ደግሞ ከሞኝነት በላይ ናት። መቼ ከናንተ ተለየው? ለነፍሳችሁ መንሳፈፊያ ይሆን ዘንድ የቦታ መጥበብ መቼ ያቆማታል? ነፍስ ያንን ርቀት ስትሞላው የነፍስ ልኬት ይሆናል። እንደ ወዳጅ ያላቀረብሽው ጎረቤትሽ 7 የብስ 7 ባህር ርቆ ከሚኖር ወዳጅሽ ይልቅ ይርቃል እኮ። በመታወስ መካከል ምንም ርቀት የለም። በመረሳሳት የምንፈጥረው ሰፊ ርቀት ግን በድምጻችን ሆነ በእይታችን ልናቀራረበው አንችልም። ከምድራችን የሰው ልጅ ጋር ከመገናኘትሽ በፊት የውቅያኖስ ጠረፍና የተራሮች አናትን በሚያገናኘው ምስጢራዊ መንገድ ላይ መጓዝ አለብሽ። ከሌላ ሰው እንዲሁም ከራሳችሁ ጋር አንድ ከመሆናችሁ በፊት በእውቀትና መረዳታችሁ መካከል ያለውን ምስጢራዊ መንገድ ማወቅ ይኖርባችኋል። በምትለግሱት ቀኝ እጃችሁና በምትቀበሉት ግራ እጃችሁ መካከል ከፍተኛ ርቀት አለ። መስጠትና መቀበል በኩል ስትመለከቱ ብቻ ያንን ርቀት ማጥፋት ትችላላችሁ። ምክንያቱም የምትሰጡትም ሆነ የምትቀበሉት ከቶ እንደሌላችሁ ስታምኑ ብቻ ርቀትን ታጠፋላችሁ።
እጅግ ሰፊው ርቀት በእንቅልፍ ህልምና በንቃታችሁ መካከል ያለው ነው። እንደዚህ ሁሉ በተግባርና በምኞት መካከልም ሰፊ ርቀት አለ። ከህይወት ጋር አንድ ከመሆናችሁ በፊትም ልትጓዙበት የሚያስፈልግ ሌላ መንገድ አለ። ሆኖም ግን በጉዞ ደክማችሁ ስላየዋችሁ ይህንን መንገድ አሁን ልነግራችሁ አልችልም። ከከሪማና ከ9 ተከታዮቹ ጋር በመሆን በመንገድና በገበያ ስፍራ ካገኛቸው የሀገሩ ሰዎች ጋር ተነጋገረ። በወዳጆቹና ጎረቤቶቹ ልብ ላይ የዘራውን ደስታ አይኖቻቸው ላይ ያየው ነበር። ደግሞም እንዲህ አላቸው፣ በእንቅልፍ ውስጥ አድጋችሁ ሙሉ ህይወታችሁን በህልም ዓለም አሳልፋችኋል። የድቅድቅ ጨለማ ለተደረገላችሁ ነገር ምስጋና እየቀረባችሁ ቀናችሁን አሳልፋችኋል። ብዙ ጊዜ ምሽቱ የረፍት ጊዜያችሁ እንደሆነ ትናገራላችሁ። እውነታው ግን ምሽቱ የመሻትና የፍለጋ ጊዜ መሆኑ ነው። ቀኑ የእውቀትን ኃይል ይሰጣችኋል፣ ለጣቶቻችሁም የመቀበልን ጥበብ ያስተምራል። ወደ ጸጋ ወደ ህይወት የሚመራችሁ ደግሞ ምሽቱ ነው። ብርሃን ለሚናፍቁ ፍጥረታት ሁሉ ፀሐይ ትምህርት ትሰጣለች። ነገር ግን ጨለማው ነው ከፍ አድርጎ ከዋክብትን የሚያሳያቸው። በጸጥታ የተሞላው ምሽት የዱር ዛፎችንና የአጸድ አበቦችን የሰርግ ካባ ያለብሳቸዋል። ከዚያም ለትልቅ የሰርግ ድግስ እልፍኙን ያዘጋጃል። በዚያ ቅዱስ ጸጥታ ውስጥ ነገ በጊዜ ማህፀን ውስጥ ትጸነሳለች። ይህ ነው በውስጣችሁ የሚፈጠረው። ንጋት ላይ ከእንቅልፋችሁ ስትነቁ ትውስታችሁ ቢጠፋም የህልማችሁ ገበታ ግን ለዘላለም እንደተዘረጋ የሰርጉ እልፍኝም ተከፍቶ እንደጠበቃችሁ ይኖራል። ለአፍታ ያህል በአርምሞ ሲመለከት ቆይቶ ንግግሩን ቀጠለ። በሰውነት ስጋችሁ ውስጥ ሆናችሁ ብትንቀሳቀሱ መናፍስት ናችሁ። ጨለማን እንደሚያበራ ዘይት ሁሉ እናንተም በፋኑስ ውስጥ ያላችሁ መብራቶች ናችሁ። ስጋ ብቻ ብትሆኑ ኖሮ የኔ ከፊታችሁ ቆሜ መናገር ዋጋ ቢስ ነበር፣ ልክ ሬሳ ለሬሳ እንደሚያወራው። ግን እንደዚህ አይደለም። በውስጣችሁ ያለው መንፈስ ቀንም ሆነ ሌሊት ነፃ ነው። ልትቆልፉበትም ሆነ ልታስሩት አትችሉም። ምክንያቱም ያ የከፍታው ፈጣሪ ፈቃድ ነውና። እናንተ በእጅ ሊጨበጥ እንደማይችል ነፋስ ሁሉ የፈጣሪ እስትንፋስ ናችሁ። እኔም የእርሱ እስትንፋስ ነኝ። ይህንን ተናግሮ ወደ አጸዱ ተመለሰ። ተከታዩ ሳርኪስ እንዲህ ሲል ጠየቀው፣ አስቀያሚነትስ ምንድነው መምህር? ስለ አስቀያሚነት ስትናገር አልሰማንም። አልሙስጠፋ መናገር ሲጀምር ቃላቱ እንዳለንጋ ይጋረፉ ነበር። አንድ ሰው በርህን ሲያንኳኳ ባጥርህ አልፎ ስለሄደ ብቻ እንዴት ለእንግዳ አይመችም ብሎ ያማሃል? ፈጽሞ በማታውቀው እንግዳ ቋንቋ ያናገረህ ሰውስ እንዴት ደንቆሮ ነው አያስተውልም ብሎ ሊናገርህ ይችላል? እንደዚሁ ሁሉ ፈጽሞ ልትገባበት ያላሰብከውን የአንድ ሰው ልብ ከውጭ ሆነህ እንዴት አስቀያሚ ነው ማለት ትችላለህ? አስቀያሚነት የምንለው የዓይናችንን የተንሸዋረረ መለኪያነትና ጆሮአችንን የደፈነውን ኩክ እንጂ ሌላ አይደለም። ወዳጄ ሆይ የራሷን ትውስታ ለማየት ከምትፈራ ነፍስ በቀር ማንንም ምንንም ነገር አስቀያሚ አትበል። ዛፍ ስር ሆነው አንዱ ተከታይ እንዲህ ሲል ጠየቀ፣ መምህር ጊዜ እጅግ ያስፈራኛል። ወጣትነታችንን ዘርፎን አልፎ ይሄዳል። በምላሹ ምን ሰጥቶናል? አልሙስጠፋ መለሰለት፣ እስኪ በእጅ ሙሉ አፈር ዝገን፣ በውስጡ አንዲት ፍሬ ወይም አንዲት ትል አገኘህ? እጅ ሰፊና ዘላለማዊ ቢሆን ኖሮ ፍሬዋ ሰፊ ደን፣ ትሏ ደግሞ አላፍ መላእክት መሆን ትችላለች። ፍሬዋ ወደ ደን፣ ትሏም ወደ መላእክት የሚባዙባት ዓመታት በሙሉ አሁን የምንለው ጊዜ አካል ናቸው። ሁሉም የሚጀምሩት ከአሁን ነው። የዓመቱ ወቅቶች የናንተው ሐሳቦች መቃየር እንጂ ሌላ ምንድን ናቸው? ጸደይ የልባችሁ መንቂያ፣ በጋ ደግሞ ፍሬያችሁን የምታዩባቸው ናቸው። የመኸር ወራት ደግሞ የሕፃንነት ጊዜያችሁ መታወሻና የሽሩሩ ዜማ ትውስታችሁ አይደለምን? ክረምትስ የሌሎች ወቅቶች ህልማችሁን ይዛችሁ የምታንቀላፉበት አይደለምን? በመቀጠል ደግሞ ተመራማሪው ደቀ መዝሙር ማኑስ አጠገቡ በነበረው የሮማን ዛፍ ላይ የበቀለውን ሐረግ አይቶ እንዲህ ሲል ጠየቀው፣ መምህር ሆይ እነሆ ጥገኛ። ስለ ጥገኞችስ ምን ትነግረናለህ?
በፀሐይ ልጆች የደም ስር ላይ ተሰንጥረው ወደ ቅርንጫፍና ቅጠሎቻቸው የሚያልፈውን ምግብ የሚሰርቁ ዘራፊዎች አይደሉምን? አልሙስጠፋም ሲመልስለት ወዳጄ ሆይ ሁላችንም ጥገኞች እኮ ነን። ፍሬ ለማግኘት አፈርን የምናገላብጥ ሁሉ አፈር መሆኑን ሳያውቁ አፈሩ ላይ ሕይወታቸውን ከሚመሰርቱ ጋር አንድ ነን እኮ። ለመሆኑ አንዲት እናት ልጇን ስላደከምከኝ ወደ ቅድመ አያትህ ወደ ጫካ እመልስሃለሁ ልትለው ትችላለች? አንድ ዘፋኝስ ድምፄን ስላስጨረስከኝ ወደ ዋሻ ተመልሰህ ጩህ በማለት የራሱን ዜማ ሊቆጣው ይችላልን? የበጎች እረኛ የማስግጣችሁ መስክ የለኝምና ሁላችሁንም ለመስዋዕትነት ላርዳችሁ ነው ብሎ ለጠቦቶቹ መናገር ይደፍራል? በፍጹም ወዳጆቼ፣ እነዚህ ጥያቄዎችን ከመጠየቃችሁ በፊት መልሳቸው ይታወቃል። ልክ ከመተኛታችሁ በፊት የህልማችሁ ምላሽ እንደሚሞላ ሁሉ ከጥንት ጀምሮ አንዳችን በሌላችን ላይ እንኖርበት ዘንድ ሕግ አለን። ስለዚህም በመዋደድ እንኖርበት። ከብቸኝነታችን እንወጣ ዘንድ አንዳችን ሌላችንን እንሻለን። ዳር ላይ መቀመጥ ስለማንሻ መንገዱን ይዘን እንጓዛለን። ወንድሞቼ ሆይ ሰፊው መንገድ የእናንተ ሰው ነው። በሌላ ዛፍ ላይ ተጠግተው የሚኖሩ እነዚህ እጽዋት በጸጥታው ሌሊት የምድርን ወተት ይጠባሉ። ምድርም በሰላማዊ ህልማ ሆና የፀሐይን ጡት ትጠባለች። ፀሐይም እንደ እኔና እንደ እናንተ ሁሉ ልክ የንጉስ ድግስ ላይ እንደሚታደም ሰው ከማይነጥፍ ገበታ ትቀመጣለች። ወዳጄ ማኑስ ሆይ በአንዱ ህይወት ላይ የሚኖሩ ሌሎች ህይወቶች ደግሞ አሉ። አጥናፍ በሌለው እምነት እየኖሩ የፈጣሪን ችሮታ ይጋራሉ። በማግስቱ ጠዋት ሁሉም በአጸዷ ምስራቃዊ ስፍራ ተቀምጠው በመውጣት ላይ ያለችውን ፀሐይ ይመለከታሉ። አልሙስጠፋ በእጁ እያሳየ በአንዲት ጠብታ ጤዛ ውስጥ የምታዩት የፀሐይ ምስል ከፀሐይ እንደማታንስ ሁሉ በነፍሳችሁ የሚንጸባረቀው የህይወት ምስልም ከህይወት ፈጽሞ አያንስም። ጤዛ የብርሃንን ምስል እንደ መስታወት የሚያሳየው ከብርሃን ጋር አንድ ስለሆነ ነው። እናንተም ህይወትን የምታሳዩት የምታስተጋቡት ከህይወት ጋር አንድ ስለሆናችሁ ነው። ጨለማ በእናንተ ላይ ሲሆን ጽልመቱ የከበደ ቢመስልም ወጋገኑ አሁን ይታያል፣ ይነጋል በሉ። ጤዛ በምሽት አበባ ቅጠል ላይ እንደሚሰባሰብ ሁሉ የእናንተም ነፍስ በእግዚአብሔር ልብ ላይ ትሰበሰባለች። የንጋት ጤዛ በሺህ ዓመታት አንዴ ብቻ ጤዛ መሆን ቻልኩኝ ቢላችሁ እናንተም መልሳችሁ የዚያ ሁሉ ዓመታት ብርሃን ባንተ ዙሪያ እያበራ መሆኑን አታውቅምን ስትሉ በጥያቄ መልሱለት። አመሻሽ ላይ ከባድ ዝናብ መጣ። አልሙስጠፋና 9 ደቀ መዛሙርት ወደ ቤት ገብተው እሳት ዳር ተቀመጡ። በመካከላቸው የሰፈነውን ዝምታ ያቋረጠው ያንዱ ደቀ መዝሙር ቀጣይ ንግግር ነበር። መምህር ሆይ ብቸኛ ነኝ። የብቸኝነቴ ሰዓታት ለልቤ ከባድ ናቸው። አልሙስጠፋ ቆሞ መናገር ጀመረ። የድምፁ ኃይል እንደ አውሎ ነፋስ ነበር። ብቸኝነት ምንድነው? ብቻህን እንደተወለድክ ሁሉ ብቻህን አይደለም የምታልፈው። ጽዋህን አንስተ ብቻህን በጥሞና ተጎንጭ። ያንተን ጽዋ የሞላ የመጸወራት የሌሎችንም ከናፍር ሊያርስ ጽዋቸውን በወይን ይሞላል። እንደ እምባህና ደምህ መራራ ቢሆንብህም ጽዋህን ለብቻህ ጠጣ። ጥምህን ላረካችልህ ሕይወትም ምስጋና ድረስ። ምክንያቱም ጥም ባይኖር ኖሮ ልብህ እንደደረቀ የባህር ዳርቻ ትሆን ነበር። ብቻቸውን ለሚጠጡ ለሌሎች ጽዋህን ከፍ በማድረግ ብቻህን ጠጣ። ከሰዎች ጋር ወይን የጠጣሁበት ወቅት ነበር። ወይኑ ወደ ራሴም ሆነ ወደ ልቤ አልደረሰም። በቀጥታ ወደ እግሬ ነበር የወረደው። ከዚያ ቀን በኋላ ብቻዬን ጠጣው። ከሌሎች ጋርም ጽዋዬን አንስቼ አላውቅም። የብቸኝነት ጫና ለልብህ ቢከብድም ፈጽሞ ከሰው ጋር ሳይሆን ጽዋህን ለብቻ ጠጣ። የደስታ ጽዋም ሲሆን እንዲሁ ለብቻ ታጣጥመዋለህ።
ቀን አካባቢ ግሪካዊው ፋርድሩስ አጸድ ውስጥ ሲራመድ አንድ ድንጋይ ላይ እግሩ ተደናቀፈ። በድን ሙት የሆነ ነገር በማለት ተራግሞ ድንጋዩን ሲወረውር አልሙስጠፋ አየው። ወደ እርሱም ሄዶ መናገር ጀመረ። ለምን ድንጋዩን የሞት አልከው? እዚህ አጸድ ውስጥ ህይወት የሌለው ነገር እንደሌለ አላየህምን? ነገሮች ሁሉ በቀኑ እውነትና በሌሊቱ የጨለማ ኃይል ያርጋሉ። አንተና ድንጋዩ አንድ ስትሆኑ የሚለያችሁ የልብ ምት ብቻ ነው። ወዳጄ ሆይ ያንተ ልብ በፍጥነት ትመታለች አይደል? ነገር ግን ሰላማዊና የተረጋጋች ደግሞ አይደለችም። የልብ ምትህ የራሱ የሆነ ቃና አለው። ሆኖም ግን የነፍስህን ጥልቀትና ከፍታ መረዳት ብትችል ኖሮ የምትሰማው አንድ ዜማ ብቻ ነው። እርሱም ድንጋይና በፍጹም አንድነት የሚያዘሙት ህብረ ዜማ ነው። የምናገረው ከገባህ እስከ ንጋት አስበው። ድንጋዩን አንተ ረግጠኸው መልሰህ ረገምከው። ከከዋክብት ጋር በራስህ ብትጋጭስ እነርሱም በጥፋተኝነት ልትረግማቸው ነበር። አበባ እንደሚለቅሙ ሕፃናት ድንጋይና ከዋክብት የምትለቅምበት ቀን ይመጣል። የዚያኔ ድንጋዩ ሕይወት ያለውና ውብ መሆኑን ትረዳለህ። በሳምንት የመጀመሪያ ቀን የገዳማቱ የደወል ድምጽ ሲሰማ አንዱ ደቀ መዝሙር እንዲህ ሲል ጠየቀው። መምህር፣ ስለ እግዚአብሔር ብዙ ሲነገር ሰምተናል። ለመሆኑ ፈጣሪ ማን ነው? ስለ እርሱ ምን ልትነግረን ትችላለህ? አልሙስጠፋ ቆመ። ነፋስና ወጀብ እንደማይፈራ ጽኑ ዛፍ ፈርጠም ብሎ መመለስ ጀመረ። ወዳጆቼ ሆይ እስኪ ሁላችሁን ልቦች ባንድ የሚይዝ ልብ አስቡ። ከሁላችሁ ፍቅር የሚልቅ ሁላችሁን መናፍስት የሚጠቀልል መንፈስ፣ ከሁላችሁ ድምጾች ጎልቶ የሚሰማ ድምጽ፣ ከሁላችሁ ጸጥታ ሁሉ የላቀ ጸጥታን አስቡ። ደግሞም ከምታውቋቸው ውብ ነገሮች ሁሉ የላቀ ውበት፣ ከባህርና ከዱር ዝማሬዎች የሚሰፋ ረቂቅ ዜማ፣ ኦሪዮን ከእግሩ መረገጫ የሚያንሱለት ታላቅ ዙፋን፣ እንዲሁም የፕሌደስ ከዋክብት ብርሃን እንደ ጤዛ ከፊቱ የሚያንሱለት ብርሃን ይታያችሁ። ዘውትር ምግብና መጠጥ፣ ልብስና መጠለያ ፍለጋ ተባዝናላችሁ። እስኪ ያድን ቀስታችሁ ከሚያመጣላችሁ ምግብ እንዲሁም ከመጠለያ ዋሻችሁ ሌላ ነገር ለማግኘት አስቡ። እንደዚህ ባለ መሻት ስትጠይቁ ከሁሉ በላይ የሆነውና ሰዎች እግዚአብሔር ብለው የሚጠሩትን የፈጣሪ ፍቅርና ጥበብ ታገኛላችሁ። አልሙስጠፋ ከፊቱ ግራ የተጋቡ የዋህ ፊቶች ሲመለከት ከልቡ አዘነ። እንዲህም አላቸው፣ ወንድሞቼ ከእግዚአብሔር ይልቅ እስኪ ስለ አማልክቶች፣ ስለ ጎረቤቶቻችሁ፣ ስለ ወንድሞቻችሁ፣ በቤቶቻችሁና በሰፈራችሁ ስላሉ ነገሮች እናውራ በማለት ቀለል አደረገላችሁ። ከደመና በላይ አሊያም ከባህር ባሻገር በመጓዝ ብዙ ርቀት የሄዳችሁ ይመስላችኋል። እኔ ግን እላችኋለሁ አንዲት ፍሬ መሬት ውስጥ ስትዘሩ ከከፍታ በላይ ከፍታ ላይ ትደርሳላችሁ። በውብ ማለዳ ለጎረቤቶቻችሁ ሰላምታ ብታቀርቡ ሰፊ ባህርን መሻገር ትችላላችሁ። ብዙ ጊዜ ስለማይመረመረው እግዚአብሔር ትዘምራላችሁ። ሆኖም ግን በእውነቱ የራሳችሁን መዝሙር እንኳን አታደምጡትም። የአዋፍን ዝማሬ እንዲሁም በኃይለኛ ነፋስ ከቅርንጫፋቸው ተገንጥለው የሚወድቁ ቅጠሎችን ዝማሬ አድምጡ። ወዳጆቼ ሆይ አትርሱ፣ እነዚያ ቅጠሎች የሚያዜሙት ከቅርንጫፍ በኃይል ሲነጠሉ ብቻ ነው። በድጋሚ ልነግራችሁ ፈልጋለሁ፣ ስለ ፈጣሪ በቀላሉና በድፍረት አትናገሩ። ከእርሱ ይልቅ እርስ በርሳችሁና ከጎረቤቶቻችሁ ጋር ለመግባባትና ለመተዋወቅ ሞክሩ። እናት ወፍ ጎጆዋን ጥላ ብትጠፋ ጫጩቶቿን ማን ያበላቸዋል? የበረሃ አበቦች ንቦች ባያገቧቸውስ ኖሮ ፍሩ ከየት ይመጣ ነበር? ወዳጆቼ እንዲሁም መርከበኞቼ ለመረዳት ስለሚከብደን ስለ ፈጣሪ ከመነጋገር ይልቅ ስለምናውቀውና ስለሚቀለን ስለ ራሳችን ብናወራ ጥሩ ነበር።
የእግዚአብሔር እስትንፋስ መሆናችንን ላስታውሳችሁ። እንደ ቅጠል እንደ አበባና እንደ ፍሬ ሆነን እኛም የእርሱ አካል እኛም እግዚአብሔር ነን። ከአብሮ አደጎቹ አንደኛው እንዲህ አለ። መምህር ሆይ ልብሶቼ ነጥበዋል። እርቃኔን ከመሆኔ በፊት ወደ ገበያ ወርጄ እንድገዛ ፍቀድልኝ። አልሙስጠፋ ደቀ መዝሙሩ ልብሱን እንዲያወልቅ አዘዘው። እርቃኑን ፀሐይ ላይ ካቆመ በኋላም እንደ ሰንጋ ፈረስ በሚያገሳ ድምፁ እንዲህ አለው። የተራቆቱ ብቻ ፀሐይ ስር ይኖራሉ፣ ጥበብ የሌላቸው ደግሞ በነፋስ ይጋልባሉ። እርሱ 1000 ጊዜ መንገዱ የጠፋበት ብቻ ወደ ትውልድ ቀየው ይመለሳል። መላእክቱ በብልጣብልጦች ተሰላችተዋል። ትናንት አንድ መልአክ አግኝቶኝ ሲኦልን የሰራ ነው ለነዚያ ለሚያብለጨልጩ ሰዎች ነው፣ እቶን እሳት ካልሆነ የሚንጸባረቅ አካልንና የነገሮችን ውስጥ ምን ሊያቀልጠው ይችላል አለኝ። እኔም መልሴ ሲኦልን ስትፈጥሩ ደግሞ ሊጠብቀው ዘንድ ሰይጣን ፈጠራቸው አልኩት። እርሱም መልሶ ሲኦልን የሚጠብቁት እሳት የማያቃጥላቸው ሰዎች ናቸው ሲል መለሰልኝ። ነቢያትን ለማጽናናት ከመጡ ሊቀ መላእክት አንዱ በመሆኑ የሰዎችንና የግማሽ ሰዎችን መንገድ ያውቃል። ይህ መልአክ ከነቢያት ጋር አብሮ በመሳቅ አብሯቸው ደግሞ ያዝናል። ወዳጆቼ ሆይ የተራቆቱ ብቻ ፀሐይ ስር መኖር ይችላሉ። አቅጣጫ ጠቋሚ የሌለው ተጓዥ ብቻ ሰፊውን ባህር ይቀዝፋል። ጨለማውን የተመለከተ ንጋት ማየት እንደሚችል ሁሉ ከዛፎች ስር ተጠግቶ የሚተኛ ደግሞ የምንጭ ውሃ ማግኘት ይቻለዋል። እነሆ እናንተም እንደ እጽዋት ስር ቀላል ብትሆኑም ከምድር ጥበቧን ታገኛላችሁ። ዝምተኛ ብትሆኑም ባልተወለዱ ቅርንጫፎቻችሁ ውስጥ የአራቱ ንፋሶች ዝማሬ ይገኛል። ደካማና ቅርጽ አልባ ብትሆኑም የታላላቅ ዋርካና የሰማይ ጠቀስ የወንዝ ዳር ዛፎች ስር ናችሁ። እነሆ እንደ ምድር አፈር ጨለማ ብትሆኑም ደግሞ እንደ ሰማያት ብሩህ ናችሁ። አንገት ደፊ አይናፋር መሆናችሁ እውነት ነው። ስሮች ሁሉ አይናፋር ናቸው። ልቦቻቸውን ለዘመናት በመደበቃቸው የተነሳ በልባቸው ምን ማድረግ እንዳለባቸው አያውቁም። ግን ደግሞ ወርሃ ግንቦት ትመጣለች። ግንቦት ቀበጥ ባጣ ድንግል ናት። እርሷም ለተራሮችና ለመስኮች እናት ትሆናቸዋለች። የደብረ አጣኝ የሆነ ተከታዩ ደግሞ እንዲህ ሲል ጠየቀው። መምህር ሆይ ቃላታችን እንዳንተ ዜመኛና ለሰዎች ባለጥሩ መዓዛ ሽቶ የሆኑ ዘንድ እንዳንተ መናገርን አስተምረን። አልሙስጠፋም ከቃላታችሁ በላይ ከፍ ማለት ብትችሉም መንገዳችሁ ግን እዚያው ይሆናል። ለፍቅረኛሞች ግጥማዊ ቃና፣ በአጸድ ለሚኖሩ ደግሞ መልካም መዓዛ ትሆናላችሁ። እስከ ከዋክብት አምባ ከፍ ትላላችሁ፣ እጆቻችሁ እስኪሞሉም ትዘረጋላችሁ። በንጹህ ጎጆ እንደተኛች ነጭ እርግብ ጫጩት ሰላማዊ እንቅልፍ ተኝታችሁ ነገን እንደ ሐምራዊ ምንጭ ታልሙታላችሁ። ግን ደግሞ ከቃላታችሁ በላይ ጥልቅ ወደ ሆነው ሂዱ። በዚያም የጠፋውን የፏፏቴ አናት ትፈልጋላችሁ። ዛሬ የማትሰሙትን ድምጽ በሚያስተጋባ ድብቅ ዋሻም ትሆናላችሁ። ከድምጻችሁ በታች ወደ ምድር ልብ በመግባት በዚያ በከዋክብት ጥርጊያ ላይ ከሚራመድ ፈጣሪ ጋር ብቻችሁን ትሆናላችሁ። በመቀጠል ደቀ መዛሙርቱ መምህር ሆይ ስለ ፍጡር ንገረን፣ ፍጡር ምንድነው? በማለት ጠየቁት። አልሙስጠፋ ካጠገባቸው ራቅ ብሎ ቆመና እንዲህ ሲል መናገር ጀመረ። ወላጅ እናትና አባቴ በዚህ አጸድ አርፈዋል። በሕይወት ባሉ ሰዎች ተቀብረው በዚህ አጸድ ስር በነፋስ አክናፍ ላይ ሆነው የመጡ የከርሞ ፍሬዎች ደግሞ ተቀብረዋል። ወላጅ 1000 ጊዜ እንደሚቀበሩ ሁሉ ነፋስም ያንን ዘር ፍሬ 1000 ጊዜ ይቀብረዋል። እኔ እናንተና እነዚህ አበቦች ልክ እንደዚህ እንዳሁን ሁሉ ለ1000 ዓመታት ሕይወትን በማፍቀርና ማረፊያ ቦታ በማለም ወደ ፀሐይ ከፍ እያልን እንኖራለን። ዛሬ ግን ለዋሆች እንቆቅልሽ ሳንሆን ጠቢባን የምንሆንበት፣ ደካሞችን ሳንገፋ የምንበረታበት፣ ከሕፃናት ጋር እንደ አባቶች ሳይሆን እንደ እኩያዎች አብረን የምንቦርቅበት ቀን ነው።
በምንጮች ላይ የተራመዳችሁ ከአረጋውያን ጋር ደግሞ በየዋህነትና በቅንነት ዛፍ ጥላ ስር የምትቀመጡበት ቀን ነው። ዛሬ ከሰባት ባህሮች ባሻገር የሚኖርም ባለቅኔ ፍለጋ የምትወጡበትና ከፊቱም በሰላም ያለ ጥርጣሬና ያለ ፍላጎት እንዲሁም በከናፍራችሁ ጥያቄ ሳታሳርፉ ከፊቱ የምትቀመጡበት ቀን ነው። ዛሬ ጻድቅና ኃጥእ መንታ ወንድማማች እንደሆኑና ሁለቱም ከደጉ ንጉሳችን እንደተወለዱ የምታውቁበት ቀን ነው። አንዱ ከሌላው ቀድሞ ከማህፀን ስለወጣ ብቻ አልጋ ወራሽ እንደምንለው እንዲወቁ ዛሬ ውበትን የምትከተሉበት ቀን ነው። በገደል አፋፍ ላይ ብትሄዱም ተከተሏት። ውበት ክንፋም ሆና እናንተ ክንፍ አልባ ብትሆኑ እንኳን ከገደል አፋፍ ላይ ብትበር እንኳን ተከተሏት። ምክንያቱም ውበት የሌለበት ምንም ነውና። ያልታጠረ አጸድ፣ ጠባቂ የሌለው ወይን ማሳ፣ እንዲሁም በኃላፊ የማይቆለፍና ለመንገደኛ ሁሉ በሩ የተከፈተ ግምጃ ቤት የምትሆኑበት ቀን ነው። ዛሬ የምትዘረፉበት፣ የምትሸወዱበት፣ የሚሳቅባችሁና የምትከዱበት ቀን ነው። ሆኖም ግን በማንነታችሁ ከፍታ ላይ ቁልቁል በፈገግታ ተመልከቱ። የጸደይ ጅረት ያጸዳችሁን ቅጠል እንደሚያፈካቸውና መኸር ደግሞ የወይን ፍሬያችሁን እንደሚያበስለው ታውቃላችሁ። አንዲት መስኮታችሁ ብቻ ወደ ምስራቅ ብትከፈት ቤታችሁ ባዶ አለመሆኑን ታውቃላችሁ። እነዚያ ዘራፊ፣ ቀማኛ፣ አታላይና ጥፋተኛ የተባሉት ሁሉ ደግሞ ወንድሞቻችሁ እንደሆኑ እወቁ። የሰማያዊቷ ከተማ ነዋሪዎች እናንተ ላይ ያረፈው በደል ብቻ እንደሆነ እወቁ። እነሆ ደግሞ በእጆቻችሁ ጥበብ ቀናትና ሌሊቶቻችን ምቹ ላደረጋችሁ ጠቢባን፣ የሚመለከቱ ጣቶች ያሏቸው ሸማኔዎች፣ አእምሯቸው በብርሃንና በስፍራ የተሞሉ ግንበኞች፣ እያንዳንዷን ፍሬ ሲዘራ ጸጋ እንደቀበረ የሚሰማችሁ ገበሬዎች፣ እንዲሁም ለግዳዮቻቸው የሚያዝኑ አዳኞችና ለአሶቻቸው የሚራሩ አሳ አጥማጆች ሁኑ። በይበልጥ ደግሞ ለተራቡ ሰዎች የሚራሩ። ከሁሉም በላይ ግን እያንዳንዳችሁ ዓላማ ያላችሁ ትሆኑ ዘንድ ነግራችኋለሁ። ምክንያቱም መልካም ዓላማችሁን ለማግኘት ስትሉ ተስፋ ታደርጋላችሁና። የምወዳችሁ ወገኖቼ ሆይ ደፋር እንጂ ሞኝ፣ የሰፋው እንጂ የተጣበበ አትሁኑ። እስከ እኔና እናንተ ፍጻሜ ድረስም ታላቅ ሆናችሁ ኑሩ። 9 ደቀ መዛሙርት የተናገራቸው ስላልገባቸው በየዋህ ዓይኖቻቸው እያዩት ነበር። አልሙስጠፋ ሲመለከታቸው ምቹ መሸሸጊያ እንደምትሻ ጎጆ አልባ ወፍ ይመስላሉ። ምንም ቃል ሳይናገርና ወደ ኋላ ዞሮ ሳያቸው ካጠገባቸው ተነስቶ ሄደ። እነርሱም የተለያየ ምክንያት በመናገር በየፊናቸው ተበተኑ። የተወደደውና ተለይቶ የተመረጠው አልሙስጠፋም ብቻውን አጸዱ ውስጥ ቀረ። ምሽቱ ሰዓቱን ሲረከብ አልሙስጠፋ አጸዱ መካከል ወዳለው የእናቱ መቃብር አመራ። አጠገቡ ከበቀለው የጥድ ዛፍ ስር ሲቀመጥ ከጥቁሩ ሰማይ ላይ የሚወርድ ብርሃን አጸዷን ሞላት። ምድረ ግቢዋም መሬት ላይ እንደተገኘች እንቁ ለብቻዋ አበራች። አልሙስጠፋም በጩኸት ብቸኛ መንፈሱን በማሰብ ተጣራ። ነፍሴ በበሰለ ፍሬ ሸክም ተሞልታለች። መጥቶ ከፍሬዋ የሚመገብ የለም። መልካም ልብ ያለው ጾመኛ ወደኔ ቀርቦ ከተትረፈረፈ ፍሬ መቅመስ አይሻምን? ነፍሴ በዘመናት ወይን ላይ ትራመዳለች። መጥቶ ጥሙን ማርካት የሚሻ የለምን? እነሆ መስቀለኛ መንገድ ላይ አንድ ሰው ቆሟል። በመዳፉ ሙሉ የያዘውን እንቁ ዘርግቶም መንገደኞቹን እንኩ ይህንን ውሰዱት፣ በፈጣሪ ስም ዘኑልኝና ይህንን ውሰዱት በማለት ተማጸናቸው። ሆኖም ግን መንገደኞቹ እያዩት አለፉ እንጂ አንዳቸውም ከእጁ ላይ አልወሰዱም ነበር። የሚንቀጠቀጥ እጁን የሚዘረጋ ለማኝ ቢሆን ይሻል ነበር። እጁን ሙሉ እንቁ ለመስጠት ቢለምንም የሚቀበለው ሰው አላገኘም። እነሆ ደግሞ አንድ ባለጸጋ ልዑል በተራሮችና በበረሃ መካከል ትልቅ ድንኳን አስጥሎ አሽከሮቹ ከሩቅ ለሚመጡ መንገደኞች ምልክት የሚሆን እሳት እንዲያነዱ አዘዘ። አሽከሮቹን በማሰማራት መንገደኛ እንግዶችን ወደ ድንኳኑ እንደሚያመጡ ቢያሰማራም አንድም ሰው አላገኘም ነበር።
ባለጸጋው ልዑል ምጽዋት የሚለምን የኔ ቢጤ ቢሆን ይሻለው ነበር። ምክንያቱም ምሽት ላይ ከመሰሎቹ ጋር የእርጥባን ፍርፋሪ ተካፍሎ እየበላ እና ህልማቸውን እየተቋደሰ እንዲሁም በግጥምና በቅኔ እየተጫወተ ማምሸት ይችል ነበር። እነሆ ደግሞ የአንድ ታላቅ ንጉሥ ሴት ልጅ የሐር ቀሚሷን ለብሳ ባልማዝና እንቁ አጊጣ ጸጉሯን ዝባድ ነክራ እና ጣቶቿን በውድ ቢጫ ሙጫ ሱባ ከቤቷ ወጥታለች። በምሽት ከማማ ወርዳ ወደ አንድ አጸድ ስታመራ የሌሊት ጤዛ ወርቃማ ጫማዋን ይነኩታል። የአባቷን በጎች መስክ ላይ አሰማርታ የምትውል የገበሬ ልጅ ደግሞ በምሽት ወደ ቤቷ ትመለሳለች። የመንገድ አቧራ እግሯን ሸፍኖታል። የበረሃ ወይን ሽታ ደግሞ ጨርቋን ሞልቶት ነበር። ይህቺው የገበሬ ልጅ የምሽት መላእክት ሰማዩን በሚይዙበት ሰዓት ከሚጠብቃት ፍቅረኛዋ ጋር ለመገናኘት ወደ ሸለቆ ትወርዳለች። እነሆ በገዳም ያለች መነኩሲት ብትሆን መልካም ነበር። ልቧን እንደ ቤተ መቅደስ ዕጣን መስዋዕት አድርጋ ከምስጋና ሰዎችና አፍቅረው ከሚፈቀሩ ጋር በከፍታ መብረር ትችላለች። አሊያም የእድሜ ባለጸጋ ሴት ሆና ፀሐይ ስር በመቀመጥ ከዘመናት በፊት ወጣትነቷን የተነጋሯትን ሰዎች ታስታውሳለች። አልሙስጠፋ በድጋሚ ጮሆ መናገር ጀመረ። እነሆ ነፍሴ በበሰለ ፍሬና በጣፈጠ ወይን ተሞልታለች። መጥቶ የሚበላ ወይም የበረሃ ጥሙን ለመቁረጥ የሚጠጣ የለምን? አበባና ፍሬ የሌለው ዛፍ በሆን መልካም ነበር። ምክንያቱም የመትረፍረፍ ህመም ከመካንነት ይከፋልና። ከእጁ ምጽዋት የሚቀበለው ያጣ ሀብታም የሚመጸውተው ካጣ ድሃ የበለጠ ሐዘኑ ይከብዳልና። ውሃ የተጠማ ደረቅ የውሃ ጉድጓድ ሆኜ ሰዎች ድንጋይ ቢወረውሩብኝ ይሻል ነበር። ምክንያቱም አልፎ ያዥ ሰው ቀርቶ ከማይጠጣበት የውሃ ጉድጓድ ይልቅ የነጠፈና የተጠማ ደረቅ ጉድጓድ ይሻላልና። ልጆቹ የማይሰሙና እርሱም ጣል አልባ በሆነ ጌታ ቤት የብር ክራር ከመሆን ይልቅ ከሰው እግር ስር የመጎዘጎዝ ቄጤማ በሆን ይሻለኛል። 7 ቀናትና ሌሊት አልሙስጠፋ ብቻውን ከረመ። ቃላቱን በፍቅር ሲያዳምጡ የነበሩ ደቀ መዛሙርቱ ጥለውት ከሄዱበት አልተመለሱም። ከሪማ በዝምታ ወደ አጸዱ ገባች። ምግብና መጠጥ አስቀምጣለት ቃል ሳትተነፍስ ተመልሳ ወጣች። አልሙስጠፋም ወደ አጸዱ በር አመራ። ከበሩ ባሻገርም ከሪማን ተከትለው 9 ደቀ መዛሙርት ወደ እርሱ ሲመጡ አያቸው። በሩን ከፍቶ ሲያስገባቸውም ካፍታ በፊት እንደተለዩት ሁሉ እንደዚያው ሆኖ አገኙት። ከሪማ ምንጣፍ አዘጋጀች። ለሁሉም ማሳ ቀረበች። የመጨረሻውን ዋንጫ በወይን ከሞላች በኋላ ወደ አልሙስጠፋ ዞራ መምህር ሆይ ወደ ከተማይቱ ሄጄ ወይን ገዛ ዘንድ ፍቀድልኝ፣ ወይናችን አልቋል አለችው። እርሱም ለጊዜው ይበቃል ብሎ አስቀራት። ተመግበው ሲያበቁም በጨረቃ ስር እንደሚገላበጥ ማዕበል በሚያስገመግም ድምፅ እንዲህ ሲል ተናገረ። ወዳጆቼ፣ የጉዞ አጋሮቼ፣ እነሆ ዛሬ መለያያችን ነው። አብረን ተራሮች ወጥተን ከኃያል ማዕበል ጋር ታግለናል። የተራብንባቸው ቀናት እንዳሉ ሁሉ ማለፊያ ሰርግ ላይም ታድመናል። አካላታችን እንደታረዙ ሁሉ ደግሞ የንጉስ መጎናጸፊያ የደረብንበትም ቀን ነበር። በእርግጥም ብዙ ርቀት አብረን ተጉዘናል። ዛሬ ግን መለያየታችን ግድ ነው። እናንተ በጋራ ወደ መንገዳችሁ ሂዱ፣ እኔ ደግሞ ብቻዬን መሆን እሻለሁ። ተራሮችና ሰፊ መስክ ቢለያየንም ቅሉ ወደ ቅድስቲቷ ተራራ ደግሞ አብረን እንጓዛለን። እነሆ መንገዳችን ከመለያየታቸው በፊት የልቤን ፍሬዘር ላጋራችሁ። በመንገዳችሁ ሁሉ መልካም ዜማ እያዜማችሁ ለፉ። ከናፍራችሁ ላይ በለጋነታችሁ የሚቀጩ ዜማዎች ናቸው በሰዎች ልብ ለዘላለም የሚታተሙት። ያማረ ውበትን በትናንሽ ቃላት ግለጹ እንጂ አስቀያሚ እውነትን በምንም ቃላት አትናገሩ። ጸጉሯ የሚያበራው ኮረዳ ብታጋጥማችሁ የማለዳ ልጅ መሆኗን ንገሯት። አይነ ስውራን ቢገጥማችሁ ፈጽሞ ከጨለማ ጋር አንድ ናችሁ አትበሏቸው። የሚያዝን ንፋስ የሚያደምጥን ባሏሽን ታድምጡት። ለስተት ነቃሾችና አሽሟጣጮች ጆሮአቸውን እንዳጥንት ታጠንክሩባቸው፣ ከነርሱ ራቁ።
ከመንገድ ሸሆና ያለው ሰው ብታገኙ አክናፋችሁን ስጡት። ቀንድ ያለውም ቢገጥማችሁ የለምለም አበባ ጉንጉን፣ ማጉርጥ ያለው ቢገጥማችሁ ለጣቶቹ የአበባ ቅጠል፣ መንታ ምላስ ያለው ሲገጥማችሁ ደግሞ እንደ ማር የጣፈጠ ቃል ሰጣችሁ ለፉ። እነዚህንና ሌሎች ይገጥሟቸዋል። ምርኩዝ የሚሸጥ አንካሳ፣ የፊት መስታወት የሚሸጥ አይነ ስውር፣ እንዲሁም ቤተ መቅደስ ደጃፍ ተቀምጦ የሚለምን ባለጸጋ ሁሉ ሊገጥሟችሁ ይችላሉ። ለአንካሳው እርምጃችሁን፣ ለአይነ ስውሩ ደግሞ ብርሃናችሁን ስጧቸው። ለባለጸጋ ለማኞች ግን ሁሉ ነገራችሁንና እናንተነታችሁን ሳይቀር ስጧቸው። ምክንያቱም እነርሱ ማንም እጁን የማይዘረጋላቸው ናቸውና፣ ሰው ተቸግሮ ካልሆነ በቀር የሚመጸውተው የለምና ለባለጸጋ ለማኝ የሚለገስ ማንም የለም። ወዳጆቼ ሆይ ሰፊ በረሃ ባቋረጥንበት ፍቅራችን እሸኛቸዋለሁ። ከአንበሳ እስከ ጥንቸል፣ ከተኩላ እስከ በግ የገጠመንን መንገድ ያህል የሰፋ ፍቅር ይስጣችሁ። ይህንን ደግሞ አስታውሱ፣ መስጠትን ሳይሆን መቀበልን፣ ከሃዲነትን ሳይሆን ቃል ጠባቂነትን፣ መረታትን ሳይሆን መረዳትን እንዳስተማርኳችሁ ደግሞ አትርሱ። ዝምታን አላስተማርኳችሁም፣ ከጣሪያ በላይ የማይጮህ ዝማሬን እንጂ። ሁሉንም ሰዎች ጠቅልሎ የሚይዝ ታላቅ ስብዕናችሁን አስተምሬያቸዋለሁ። ከአጠገባቸው ተነስቶ አጸዱን አቋረጠ። አመሻሽ ሲቃረብም በጥድ ዛፎች ጥላ ስር እያለፈ ነበር። ደቀ መዛሙርቱ ከኋላው ራቅ ብለው ይከተሉታል። ልባቸው ከብዷል። ቃላት ያወጡ ዘንድም ምላሳቸው ላንቃዎቻቸው ላይ በመጣበቃቸው መተንፈስ አልቻሉም። ከሪማ ብቻ ነበረች ወደፊት ቀርባ ያናገራችው። መምህር ሆይ ለነገ ማለዳና ለመንገድ የሚሆን ምግብ እንዳበስልልህ ፍቀድልኝ አለችው። አይኖቿን አተኩሮ ሲመለከታት ከውስጣቸው ሌላ ዓለም የሚያይ ይመስል ነበር። የተወደድሽ እህቴ፣ እነሆ ከጊዜ ጅማሬ እንደነበረው ሁሉ ሆኗል። ለዛሬና ለትናንት እንደቀረቡ ሁሉ ለነገ የሚሆን ምግብና መጠጥም እንዲሁ ዝግጁ ነው። እሄዳለሁ። ሆኖም ያልተነገረ እውነትን ይዤ ስጓዝ እውነት ከጎኔ ሆና ትደግፈኛለች። በዘላለማዊ ጸጥታ ውስጥ እኔነቴ ቢበተንም ደግሞ በአዲስ ልብ በአዲስ መንፈስ ተመልሼ ያናግርሻለሁ። ለእናንተ ያልተናገርኩት ውበት ቢኖር በስሜ አልሙስጠፋ በድጋሚ ተጠርቼ እመለሳለሁ። ታላቁ እግዚአብሔር ከሰው ልጅ የሚደብቀው ማንነት የለውም። ቃላቱን በሰዎች ልብ እንዲሸፈኑ ፈጽሞ አይሻም። እነሆ ደግሞ ከሞት በላይ እኖራለሁ፣ በጆሮአችሁም አዜማለሁ። የሰፊው ባህር ሞገድ ተሸክሞ ከወሰደኝና ከሰፊው ጥልቀቱ ካስገባኝ በኋላ እንኳን እመለሳለሁ። ስጋ ለብሼ ባታዩ እንኳን ገበታ ላይ አብሬያችሁ እቀመጣለሁ። እንደማይታይ መንፈስ ከእናንተ ጎን ሆኜ ወደ መስክ ወርዳለሁ። እንደማይታይ እንግዳ በመካከላችሁ ከሳታችሁ ዳር መጥቼ እቀመጣለሁ። ሞት ከፊታችን ጭምብል በቀር ሌላ ምንም ነገር መቀየር አይችልም። የጫካው ሰው በዚያ ይኑር፣ ገበሬውም ይረስ፣ በውብ ድምፁ ለነፋስ የሚያዜመው ደግሞ አልፎ ለሚሄደው መስክ ሁሉ ይዝፈን። ደቀ መዛሙርቱ እንደ አለት ደንዝዘው ቆመዋል። ልባቸው በሐዘን ተጎተተ። አልሙስጠፋ ሄድኩኝ ብላቸው መንገዱን ሲጀምር አንዳቸውም ሊያስቆሙት አሊያም ሊከተሉት አልቻሉም ነበር። አልሙስጠፋ ከእናቱ አጸድ በፍጥነት እየተራመደ ወጣ። የእግሩ ኮቴ ከዛፍ ላይ እንደሚረግፍ ቅጠል እንኳን ድምፅ አልነበረውም። ካጠገባቸው ርቆ ሲሄድ እንደ ሰማያት ቀለም ፈዘዝ ብሎ ታያቸው። 9 ደቀ መዛሙርቱ መንገዳቸውን ይዘው ተበታተኑ። ጨለማው ስር የቆመችው ከሪማ የከዋክብትን ብልጭታ እየተመለከተች የአልሙስጠፋን ቃላት በልቧ አስታውሳ ከብቸኝነቷ ለመጽናናት ሞከረች። እንዲህ ነበር ያላት: እነሆ ሄዳለሁ፣ ድምፄን ሳላሰማ ከእውነት ጋር የሚሄድ ከሆነ ያንቺ እውነት ፍለጋ ታገኘኛለች፣ እኔም ተመልሼ እመጣለሁ። ምሽቱ ደንገዝገዝ ብሏል። አልሙስጠፋም በዚያ ሰዓት ተራሮች አናት ላይ ደርሶ ነበር። በጭጋግ የተሸፈነ መንገድ ላይ አመራ። በኮረብቶች መካከልም ከእይታ ተደብቀው በሚገኙ ነጭ የጥድ ዛፎች አጠገብ ቆሞ እንዲህ አለ: ኦ አንቺ ደመና፣ ውባ እህቴ ሆይ፣ ገና ቅርጽ ያልያዝሽ ንጹሕ ትንፋሽ፣ እነሆ ወደ አንቺ ተመልሼ መጣሁ። ድምፅ አልባ ትንፋሽሽ ገና ቃላት አላወጣም። ኦ ባለ ክንፏ ደመናቴ፣ ደግሞ ተገናኘን። እስከ ሕይወት ቀጣይ ቀን አብረን እንሆናለን።
ቀጣዩ ቀንም ማጸድሽን በጼዛ ይሸፍነዋል። እኔም ጡት እንደሚጠባ ሕፃን ሆኜ እናስታውሰዋለን። ኦ ደመና ውዷ እህቴ ደግሞም መጣው። ልብ በጥልቀት እንደሚሰማ ሁሉ ያንቺም ልብ ፍላጎትሽን ያስደምጣል። ሐሳብም እንዳንቺ ሐሳብ ገና አልተሰበሰበም። ኦ አንቺ እህቴ ደመና የእናቴ የበኩር ልጅ እጆቼ የሰጠሽኝን አረንጓዴ ፍሬዎች እንደያዟቸው ከናፍሬም በሰጠሽኝ መዘር ላይ ተዘግቷል። እነሆ አንድም ፍሬ አንድም ድምፅ አላመጣሁልሽም። እጆቼ ውራን ከናፍሬም ፍሬ ቢስ ናቸውና። ኦ አንቺ እህቴ ደመና ዓለምን ከልቤ ወድጃት ነበር፣ እርሷም ወዳኝ ነበር። ምክንያቱም ሁሉ ፈገግታዬ ከናፍሯ ላይ እንደሆነ ሁሉ እንባዎቿ አይኖቼ ውስጥ ነበሩ። ሆኖም ግን በመካከላችን እጅግ የተራራቀ የዝምታ ሰርጥ ነበር። እርሷም እኔም ልንሻገረው አልተቻለንም። ኦ አንቺ የማትሞቺ እህቴ ደመና ጥንታዊ ዜማዬን ለትንሽ ልጆች አዜምኩላቸው። እነርሱም በአድናቆት ተሞልተው አደመጡኝ። ሆኖም ግን ነገ እንደ ድል ሆኖ ዘፈኑን ይረሱት ይሆናል። ነፋስ ደግሞ ዜማውን ወዴት እንደሚወስደው አላውቅም። ዜማው የኔ ባይሆንም ወደ ልቤ መጥቷል፣ ከናፍሬ ላይም ለጊዜው አርፏል። ኦ ደመና እህቴ እነሆ ይህ ሁሉ ቢያልፍም እኔ ግን ደስተኛ ነኝ። ገና ለተወለዱ አዚም ያለውና ዜማው የኔ ባይሆንም የልቤን ውስጣዊ መሻት ገልጾልኛል። ውዷ እህቴ ደመና እነሆ አሁን ካንቺ ጋር አንድ ነኝ። ከዚያ ወዲያ ብቻዬን አልሆንም። ግንቡ ፈርሷልና ሰንሰለቶች ተበጥሰዋልና እነሆ ዳንቺ ከፍ ብዬ እመጣለሁ። ከዚያም አብረን እስከ ሕይወት ቀጣይ ቀን ድረስ በባህር ላይ እንንሳፈፋለን። እነሆ ደግሞም የንጋት ጤዛ ባንቺ ላይ እንደሚያርፍ እኔም በእናት ጡት ላይ እንዳለ ሕፃን ሆናለሁ። እኔም በእናት ጡት ላይ እንዳለ ሕፃን እሆናለሁ።